ከቀናት ባንዱ ቀን አንዲት ብቻዋን የምትኖር ሴት ከመኝታዋ ስትነሳ አንድ ፖስታ አልጋዋ አጠገብ ካለ ኮመዲኖ ላይ ተቀምጦ ታገኛለች። ወዲያው ፖስታውን ስትከፍት በውስጡ አጠር ያለች ደብዳቤ አገኘች። ደብዳቤው እንዲህ ይነበባል። ዛሬ በእንግድነት ለራት አንቺ ቤት ስለምመጣ ተዘጋጅተሽ ጠብቂኝ። ከታች ላኪ በሚለው ቦታ አምላክ የሚል ተጽፏል። ሴቲቱ ደነገጠች። ነገር ግን ከተረጋጋች በኋላ ያላትን ገንዘብ ከዚህም ከዛም ለቃቅማ ማታ ለእንግዳ የሚሆን ነገር ለማዘጋጀት የሚረዳትን የሚበላ የሚጠጣ ነገር ለመግዛት ከቤት ወጣች። ገበያ ውላ ለራት ግብዣው የሚሆናትን ነገር ገዛዝታ ወደ ቤት ስትመለስ መንገድ ላይ አንድ ረሃብ ያጎሳቆለው ሕፃን ከያዘችው ዳቦ እንድትሰጠው ለመናት። ዳቦውን የገዛችው ማታ በቤትሽ እንግዳ ነኝ ላላት ፈጣሪ ነው እና ለዚህ ሕፃን ከሰጠችው ማታ ለአምላኳ የምታቀርበው ልታጣው ነው። ትንሽ ካመነታች በኋላ ለተራበው ልጅ ሰጠችው። አሁንም ትንሽ እንደተራመደች አንድ በዕድሜ የገፉ አባት ልጄ ተጠማሁ እባክሽ አትለፊኝ እያሉ ለመኗት። አሁንም ልቧ ትንሽ ካመነታ በኋላ ለአምላኳ የገዛችውን ለስላሳ ለተጠሙት አባት ሰጠቻቸው። አሁን የገዛችውን ምግብና መጠጥ ለተቸገሩ ሰጥታ ስለጨረሰችው በቀራት ገንዘብ ትንሽ ነገር ለመግዛት ወደ ሱቅ ስታመራ ሌላ የዕለት ጉርሴን እባካችሁ እያሉ ሲለምኑ ተመለከተች። አሁንም አላስቻላትም። እጇ ላይ የቀረችውን ገንዘብ ሰጠቻቸው። ሲለመኑ ማለፍ የማያስችላቸው ስንት ደግ ሰዎች አሉ ወዳጆቼ። በስተመጨረሻ አምላክን ማታ ምን እንደምታበላ እንደምታጠጣ እያሰበች ባዶ እጇን ወደ ቤት ስትመለስ አንድ በዕድሜ የገፉ እናት የለበሱት ልብስ ተቀዳዶ አይደለም ሳይለብሱ በጃንጥላ ውስጥ እንኳን አልፎ የሚያቃጥለው ፀሐይ ቀጥታ ቆዳቸውን እያገኛቸው ሲቃጠሉ ተመለከተች። ወዲያው የለበሰችውን ሹራብ አውልቃ አለበሰቻቸው። በስተመጨረሻ መሸና ፈጣሪ ከቤቷ መጣ። ምንም ስላላዘጋጀች ደነገጠች። እንዴ አበላሽኝ አጠጣሽኝ እኮ አላት። እንዴ መቼ አግኝቼህ ነው ያበላው ያጠጣው አለችው። ፈጣሪም ቀን ስታጠጭኝ ስታበይኝ እንዲሁም ስታለብሽኝ የነበረው እኔን ነው አላት። ብዙዎቻችን ማለትም የትኛውም ሃይማኖት ተከታይ እንሁን ሃይማኖታችን ለፈጠረን አምላክ መልካም እንድንሰራ እንደሚያዝ እናምናለን። ለሱ ሁሉ እናረጋለን እንላለን። ነገር ግን አጠገባችን ያሉትን ረሃብተኞች አንድ ጉርሻ እናጎርስም፣ አንዲት ጉንጭ አናጠጣም። አይደለም አዲስ ጠቦንና አርጅቷል አንለብሰውም ያለውን ብጫቂ ጨርቅ አንሰጥም። ታዲያ ምኑ ላይ ነው ፈጣሪያችንን መውደዳችን? የቱ ጋ ነው ሃይማኖታችን የሚለውን መፈጸማችን? ቢገባን ፈጣሪ ተጠምቶ ልናጠጣው የሚገባን ወገናችን ነው። ቢገባን ተርቦ ልናበላው የሚገባን ጎረቤታችን ነው። ፈጣሪ መልካም ልቦናን ይስጠን። እኔም ለራሴ የሚበቃኝ የለኝም ትል ይሆናል። ያለህን አካፍል፣ ያለክ ይባረክልሃል ወዳጄ። ተሰማ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው